በጀናዛ ተበሩክ የሚያደርጉበት ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሽበትና ደባብሶ ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ እያየን ያለነው። ግን ምን ስም ሷሊሖቻቸው የታዘዙት አላህን አንድ አድርገው እንዲገዙ ነው። ኡስታዝ ካሚል ምን አይነት ዘመን ላይ ነው ያለነው? ከሞተ ሰው በረካ የሚፈልግበት ሽርክ ቀላል የሆነበት አይነት ንግግር ሚንበር ላይ ሆኖ ሲናገር ሰምተን ነበር። እኛም አብሽር እንለዋለን። ከዑለማዎች ከሷሊሖች በረካ መፈለግ በህይወት እያሉ የሚሆን ካለፉ በኋላ የጃሂሎች ስራ አይደለም። ከምእመናን ከሙስሊሙ ማህበረሰብ የተገኘ ከትላልቅ መሻይኾች ተይዞ የመጣ ነገር ነው። ተበሩክን ወይም በረካን መፈለግን በተመለከተ ሰፋ ባለመልኩ ከዚህ በፊት የሰራሁት ቪዲዮ አለ፣ ይህ የምትመለከቱት ማለት ነው። እዛ ላይ ገብታችሁ በደንብ መመልከት ትችላላችሁ። እንደ ተጨማሪ አሁን የሰማነውን ቪዲዮ ተንተርሰን አንዳንድ ሀሳቦችን ደግሞ እንመለከታለን። አሁንም በግልጽ ልናውቀው የሚገባ ነገር አለ። አንድ ነገር ዒባዳ ከሆነ አምልኮት ከሆነ ወደ አላህ መቃረቢያ ነው ብለን የምንይዘው ነገር ከሆነ ያንን ዒባዳ ያንን አምልኮት ነው ብለን የምንሰራውን ነገር አፈጻጸሙን ከዛው ከሻሪዑ ከደንጋዩ ደግሞ ልናገኝና ልንይዝ ይገባል ማለት ነው። ተበሩክ በረካም መፈለግ የሚባለው ነገር በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ተደርጓል። አዎ ተደርጓል። ከነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች በረካን እንደሚፈልጉና በእሳቸው አሳር በሙሉ ተበሩክ እንደሚያደርጉ ተመልክተናል። ነቢዩ ሰለላሁ ዐለይሂ ወሰለም የተለዩባቸው የሆኑ እኛ ልንሰራቸው የማንችላቸው የተለዩ የሆኑ ዒባዳዎች አሉ። ለምሳሌ ዊሷልን ይመስል ሌሎችም ይኖራሉ። ስለዚህ በረካን መፈለግ የሚባለውን ነገር ስንመለከት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሁሉም ሶሓባ በረካን ሲፈልግ ከቆየ በኋላ እሳቸው ከሞቱ በኋላ ሁሉም ሶሓባ ባንዴ ማቆሙ ምን ያመላክተናል? አቂል የሆነ ሰው ለዒባዳው የሚጨነቅ የሆነ ሰው ከዚህ የሚይዘው ትምህርት የለም። ግልጽና የታወቀ ነገር ነው። ነገር ግን የለመዱትን ነገር ከአባቶቻቸው የያዙትን ነገር ለመተው ሊከብዳቸው ይችላል። ቆም ብለን ካሰብን ግን ሁሉም ነገር ከሐቅ በታች ነው። ሰዎች በሐቅ ይመዘናሉ እንጂ ሐቅን በሰዎች አንመዝንም። ከዛም ያቀረባቸውን ነገራቶች እንደተማችሁት እከሌ ዓሊም ተበሩክ አድርገዋል፣ እከሌ ዓሊም በእንትና እንዲህ አይነት ነገሮችን ዘርዝሯል። ከኢማም ዘሀቢ እንጀምር። ታሪክ ኪታባቸው ላይ በ14ኛው ሙጀለድ ስለ ሰይዱና ዓሊ ብን ሙሳ ሲናገሩ የዘመናቸው የበኒ ሐሺሞች ሰይድ አለቃ እንደነበሩ እንዲሁም ደግሞ አጀሉሁም ወአንበሉሁም ብለው ከገለጿቸው በኋላ በጣም ጮሌ የነበሩ በሰዎች ዘንድ ከበሬታ የነበራቸው ታላቅ ሰው እንደነበሩ ካወሱ በኋላ ወመሽሃዱሁ መቅሱዱን ቢዚያራ ይላሉ። ቀብራቸው በዚያራ የሚቀሰድ ነው። አሁንም እዚህ ላይ ልናውቀው የሚገባ ነገር የዑለሞች ንግግር ማስረጃ ይፈለግለታል። ለተናገሩት ንግግር፣ ለሰሩት ንግግር ማስረጃ ይፈለግለታል እንጂ የነሱ ንግግር፣ የነሱ ተግባር፣ የነሱ ድርጊት ማስረጃ ተደርጎ ይሄው ሰርተውታል እኮ ይፈቀዳል፣ ይሄው ተናግረውታል ይፈቀዳል እያለ እነሱን እንደ ማስረጃ ማቅረብ ይሄ ትልቅ ስህተት። ከላሙል ዑለማኢ ዩስተደሉ ለሃ ላ ዩስተደሉ ቢሃ። ይህንን ነገር በደንብ ማስተዋል ያስፈልጋል። የጠቀሳቸው ዑለሞች ዑለማ አይደለም፣ ታላላቅ ዑለሞች ናቸው። ነገር ግን ከዑለማ ስህተት አይገኝም፣ ማዕሱም ናቸው። እነሱ የሰሩትን ሁሉ መስራት ይቻላል፣ የተናገሩትን መናገር ይቻላል ማለት ደግሞ ትልቅ ስህተት ነው። በዚህ አይነት መልኩ ልንከተላቸው የሚገቡት አንድ ነቢዩን ሰለላሁ ዐለይሂ ወሰለም ብቻ ነው። ብዙ ጊዜ በተለያዩ ነገሮች ይሄ ነገር አይቻልም፣ ይሄ ነገር አይፈቀድም ተብሎ ሲነገር እከሌ ዓሊም እኮ እንዲሰርቶታል፣ እከሌ እኮ እንደዚህ አድርጓል እያላችሁ የዑለሞችን ንግግር የምታጣቅሱ ሰዎች ይህን ግለሰብና አምሳዮቹ ማለት ነው። እስኪ ምናልባት ወደ አቅላችን መለስ እንድንልና እንድናስተነትነው አንድ ነገር እንመልከት። ይህም ደግሞ አሁን ከጠቀስካቸው ዑለሞች በላይ የሆኑ በላጭ ትውልዶች ሰሓቦች ላይ የተከሰተ ክስተት። ቡኻሪ በዘገቡት ዒምራን ብኑ ሑሰይን ባስተላለፉት ሐዲስ ላይ ምን ይላል? أنزلت آية المتعة في كتاب الله ففعلناها مع رسول الله صلى الله عليه وسلم ولم ينزل قرآن يحرمه ولم ينهى عنها حتى مات قال رجل برأيه ما شاء. በዚህ ሐዲስ ላይ ዒምራን ብኑ ሑሰይን በሐጅ ወራት ላይ ዑምራን መስራት እንደሚቻል ማስረጃ ሲጠቅስ ምን ይላል? ስለ ሙትዓ የሚናገረው አንቀጽ ቁርአን ላይ ወርዷል። ከነቢዩ ሰለላሁ ዐለይሂ ወሰለም ጋርም አብረን ሙትዓን ሰርተናል። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም እስከሚሞቱ ድረስም አልከለከሉም። በቁርአን ጸድቋል። ከነቢዩ ጋር ሰርተውታል፣ እሳቸውም አልከለከሉም። ቃለ ረጁሉን ቢረእይሂ ማሻ። በቁርአን በሐዲስ ጸድቆ ሳለ አንድ ሰው ተነስቶ የራሱን ሐሳብ ይናገራል አሉ። ማንን እየተቃወሙ ነው? ዑመር ኢብኑል ኸጣብ ረዲየላሁ አንሁ ከአስሩ በጀነት ከተበሰሩት ታላቅ ሰሓቦች ሁለተኛው። አብዛኛው ሐሳቡ ቁርአን ጋር ገጥሞ የመጣለት ታላቁ ዑመር በሚሄድበት ቦታ ሸይጣን ቢመጣ ሸይጣን መስመር ቀይሮ ይሄድለታል የተባለለት ታላቁ ሰሓባ ነብዩ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ወሱነቲ አልኹለፋኢ ራሺዲን
አደራችሁን የኔን ሱና አጥብቃችሁ ያዙ፣ የአራቱን ቀን ምትኮችንም ሱና አጥብቃችሁ ያዙ ብለው ከጠቀሱት ሁለተኛው ኸሊፋ ሁለተኛው ምትክ የሆነው ታላቁ ዑመር ኢብኑ አልኸጣብ። ይህ ታላቅ ሷሃባ ንግግሩ ቁርአንና ሐዲስ ጋር ስላልገጠመ ንግግሩን ትተውታል። ምክንያቱም ዑመር ኢብኑ አልኸጣብ ምን አይነት አስተሳሰብ ነበረው? በሐጅ ወራት ላይ ዑምራን የሚያደርጉ ከሆነ በእነዚህ ወራት ላይ ብቻ እየመጡ ሌላውን ወራት ቤቱን እንዳይጎበኙት ይሆናሉ። ዘያሪው ያንሳል፣ ካዕባን የሚዘይረው ሰው ያንሳልና ሙትዓ አይቻልም እያለ ይከለክል ነበር። ይሄ የራሱ ኢጅቲሃድ የራሱ ራዕይ ቁርአንና ሐዲስ ጋር ስለተጋጨ ይህንን ንግግር አንቀበልም። ነገር ግን ይህንን ነገር ከዑመር አንቀበልም ስንል የዑመር ደረጃ ያንሳል? እሱን ማሳነስ ነው? እሱን መተቸት ነው? በጭራሽ የሚገናኙ ነገራቶች አይደሉም። ይህ ነው ሰዎች በሐቅ ይመዘናሉ እንጂ ሐቅ በሰዎች አይመዘኑም ማለት ነው። ዑመር ረዲየላሁ አንሁ ንግግሩ ቁርአንና ሐዲስ ጋር ስለተጋጨ የዚህን ታላቅ ሷሃባ ንግግር የዚህን ታላቅ ሷሃባ ራዕይ ከመለስንበት ከሱ በታች የሆኑ ዑለሞችንማ በደንብ ንግግራቸውን ማጣራትና መፈተሽ ያስፈልጋል ማለት ነው። ስለዚህ አሁን የጠቀሳቸው ዑለሞች ኢማሙ ዛሃቢና ሌሎችም ታላቅ ዑለሞች ናቸው። ለእስልምና ትልቅ አስተዋጽኦ ያበረከቱ ናቸው። ነገር ግን የዑመር ኢብኑ አልኸጣብ ንግግር ከሐቅ እንዳልበለጠው ሁሉ የነሱም ንግግር ከሐቅ ሊበልጥ አይችልም። እንደዚህ አይነቱ ማዕና እንደዚህ አይነቱ ፈህም እንደዚህ አይነቱን አረዳድ ምናልባት አላህ የሱናን ብርሃን የከፈተለት ሰው ካልሆነ በስተቀር በደንብ ሊረዳው አይችልም። ምክንያቱም እንደዚህ አይነት ነገራቶች ዑለማ መተቸት፣ ደረጃቸውን ማጉደል ምናምን መስሎ ነው የሚታያቸው። በጭራሽ አይደለም። አህሉ ሱና ወልጀማዓ ዘንድ ዑለሞች የተወደዱ የተከበሩ ናቸው፣ ከሐቅ ግን አይበልጡ። ይህ ነው የአህሉ ሱና ወልጀማዓ መርህ። ስለዚህ አሁንም የኢማሙ ዛሃቢን ንግግር ከተናገረ በኋላ ሁለት ጥያቄዎች ነው የምንጠይቃቸው ብሎ የተናገረው ነገር አለ። እዚህ ጋር ለነ ኡስታዝ ሁለት አይነት ጥያቄ ነው የምናቀርበው። ቀብር እንደሚቀሰድም እየነገሩ ነው። የኢማሙ ዛሃቢ ራዕይ እና የጠቀስካቸው ዑለሞች ራዕይ ነው የሚሆነው። ሌላው አሁንም በተደጋጋሚ የሚሰራጭ ነገር አለ። ያው ሁላችሁም ድሮ ጀምሮ የምትሰሙት ነገር ሊሆን ይችላል። ተበሩክ ሽርክ ነው ይላሉ። ተበሩክን ሽርክ ነው የሚል አንድም አህል ሱና የለም። ወይም እናንተ ወሃቢ ከምትሏቸው አካላቶች ማለት ነው። ተበሩክ ቢድዓ የሆነ ተግባር ነው። ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ባሉ የሷሊሖች ሁሉ ሷሊህ የወልዮች ሁሉ ወልይ በሆኑት የአላህ ወዳጆች ሁሉ በላጭ ወዳጅ የሆኑት ሰሓቦች ላይ ይህ ነገር አልተከሰተም። ስለዚህ ይህ ነገር ቢድዓ ነው እንጂ የተባለው ተበሩክ ሽርክ ነው ማንም ያለ የለም። ይሄ ድሮ ጀምሮ የተጫነባቸውን ነገር እያወራችሁ እንጂ ወደ ማስረጃ ዞር ብላችሁ ስትመለከቱ አታገኙትም የዚህን አይነቱን ወሬ። ምናልባት ከተባለም ሊባል የሚችለው በህይወት ባለ ሰው ሳይሆን የሞተው ሰው ዘንድ ሄዶ ቀብሩን እየዳበሱ እዛ አካባቢ ላይ የሚፈጸም የተበሩክ አይነት ይሄ ሽርክ ሳይሆን ወደ ሽርክ ሊወስድ ይችላል። ምክንያቱም ቀስ በቀስ ያንን ነገር ወደ ማምለክ ሊገፋው ስለሚችል ማለት ነው እንጂ ተበሩክን ሽርክ ነው ይላሉ። አሁንም በተደጋጋሚ እየተናገርን ነው። ያለም የለም የተበሩክን ሽርክ ነው የሚልም ኪታብም የለም። ያው የእናንተ አስተማሪዎች እንዲህ ይላሉ ስለሚሏችሁ ያንን ነገር እያስተጋባችሁ ነው ያላችሁት። እንግዲህ ተበሩክ ይቻላል ብሎ ሲጠቅስ የሰማችሁት እከሌ እንደዚህ አድርገዋል የሚል ነው። እንደ ዑለማ እንጥቀስ ካልነ የከለከሉ ዑለሞችን ደግሞ እኛም ደግሞ እንጠቅሳለን። እናንተ የፈቀዱ እኛ የከለከሉ። ስለዚህ ምንድነው የምናደርገው? ወደ ሐቁ መመለስ። ወደ ሐቁ ስንመለስ ተበሩክን ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ተሰርቶ አናገኝም። ለምሳሌ ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ባለ አካል በማንኛውም ላይ ተበሩክ ማድረግ እንደማይቻል ከጠቀሱት ታላላቅ ዓሊሞች ኢማሙ ሻጢቢ ይገኙበታል። ኢማሙ ሻጢቢ አልኢዕቲሳም በተባለ ኪታባቸው ላይ ምን ይላሉ? ለም የስቡት ሊዋሂድ ሚንሁም ሚን ጠሪቅን ሶሒሕን ማዕሩፍን አነ ሙተበሪከን ተበረከ ቢሂ ዐላ አሐድ ትልከ ልውጁህ አው ነሕዊሃ ያዕኒ አተበሩክ ቢልአታር በል እቅተሰሩ ፊህም ዐላ ልእቅትዳኢ ቢልአፍዓል ወልአቅዋል ወሲየር ለቲ ኢተበዑ ፊሃ ነቢይ ሰለላሁ ዐለይሂ ወአሊሂ ወሰለም ፈሁወ ኢዘን ኢጅማዑ ሚንሁም ዐላ ተርኪ ትልከል አሽያ። ስለ ሰሓቦች ሲናገሩ ሰሓቦች ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ አንዳቸው በአንዳቸው ተበሩክ አደረጉ የሚባል ነገር አልተገኘም። ሰሓቦች ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ ተበሩክን አንዱ በአንዱ በረካን መፈለግ አለመስራቱ ይህ እንዲያውም ሰሓቦች አንዱ በአንዱ ተበሩክን በመተው ላይ ኢጅማዕ ማድረጋቸውን ያሳያል ይላሉ። ስለዚህ እንዲያውም ኢማሙ ሻጢቢ ምን እያሳዩን ነው? ከነቢዩ ውጭ ባለ አካል ላይ ተበሩክ ማድረግን በመተው ላይ ኢጅማዕ እንዳለም እያሳዩን ነው። ይሄው የዑለማ ንግግር ከተባለ እንዲያውም ኢጅማዕ ጠቀሱ ማለት ነው። ያውም ኢጅማዕ ደግሞ ሶስተኛው ማስረጃ ነው አይደል? ቁርአን፣ ሐዲስ፣ አልኢጅማዕ። ለማንኛውም እንደዚህ አይነት የሚጠቀሱ ነገራቶች አሉ። ለምሳሌ አሁንም ኢብኑ ረጀብ የዚህን አይነት ንግግርን ተናግረዋል። የሰሓቦችን ሁኔታ ከገለጹ በኋላ አንዱ በአንዱ ላይ ተበሩክን አለማድረጉን ከገለጹ በኋላ ይህ የሚያመላክተው ተበሩክ የሚባለው ነገር በነቢዩ ሰለላሁ ዐለይሂ ወሰለም ብቻ ያጠረ መሆኑን ነው ብለው ተናግረዋል። ይህንንም በባለፈው ቪዲዮ ላይ አሳልፌዋለሁ። በረካን መፈለግ የሚባለውን ነገር ሰሓቦች በምን አይነት መልኩ ተረዱት?
ወህዩ ሲወርድ በነበረበት ወቅት ላይ የነበሩ ትውልዶች እነዛ ሱሐቦች በነብዩ ሰለላሁ ዐለይሂ ወሰለም ላይ የተገበሩ ታላላቅ ሱሐቦች በምን አይነት መልኩ ተረድተውት ነው በአቡበክር ላይ ያላደረጉበት? በምን አይነት መልኩ ተረድተው ነው በዑመር ላይ ያላደረጉበት? ግልጽ ነው። ግልጽነቱ ግን ለማን ነው? ሊመን የተደበር ወሊመን ያዕቂል። ስለዚህ አሁንም አጠር ስናደርገው ተበሩክ በረካን መፈለግ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የሚቻልና የሚወደድም ተግባር ነበር። ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ ባለ ሰው ላይ ማንም ታላቅ ሰው ራሱን ነፍሱን በነቢዩ ቅያስ ማድረግ አይችልም። በነቢዩ ተበሩክ ተደርጓልና በከሌ ሸህ ላይም ተበሩክ ይቻላል ብሎ በነቢዩ ሰለላሁ ዐለይሂ ወሰለም እከሌን ሸህ ቅያስ ማድረግ አይቻልም። በጭራሽ ቅያስ ሊደረጉ ሊነጻጸሩ የማይችሉ ነገሮች ስለሆኑ ማለት ነው። ስለዚህ ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ ባለ በማንኛውም ሰው ላይ ተበሩክ በረካን መፈለግ አይቻልም። ቢድዓ የሆነ ተግባር ነው። ይህ ነገር ኸይር ቢሆን ኑሮ ወደ አላህም የሚያቀርበን ነገር ቢሆን ኑሮ እነዛ በላጭ ትውልዶች ዘንድ ይህንን ነገር እናገኘው ነበር። ከማ ቃለ አልቃኢል ፈለው ካነ ኸይረን ለሰበቁና ኢለይህ። ኸይር ነገር ቢሆን ኑሮ እነዚህ በላጭ ትውልዶች ቀድሞውን እናገኛቸው ነበር። ኢማሙ ማሊክም እንደሚናገሩት ፈማ ለም የኩን የውመኢዝን ዲነን ፈለን የኩነ ልየውመ ዲና። የዛኔ ዲን ያልሆነ ነገር ዛሬ ዲን ሊሆን አይችልም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።